የኢትዮጵያ ፖለቲካን ያናወጠውና የብዙዎች ሚስጥር አደባባይ ያወጣው ያልተጠበቀ ደብዳቤ የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ የላኩት አስደንጋጭ ምላሽ የሁሉንም ትኩረት ስቧል። በፓርላማው የተናገሩት የለየለት ቅጥፈት ነው ሲሉ ጠቅላይ ሚኒስትሩን የሞገቱበት ስለ ትግራይ ሕዝብና ስለ ኤርትራ ጦር ተሳትፎ የተነገሩ ድብቅ እውነታዎች ምንድናቸው? በደብዳቤው ላይ የጠቀሱትን ነጥብ በነጥብ የምናይበት ልዩ መረጃ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የፓርላማው ንግግርና የአቶ ገዱ ምላሽ ታሪኩ የሚጀምረው ጠቅላይ ሚኒስትሩ በፓርላማ ቀርበው ከኤርትራ ጋር ስላለው ግንኙነትና ስለ ትግራይ ጦርነት ማብራሪያ ሲሰጡ የአቶ ገዱን ስም በመጥቀሳቸው ነው። አቶ ገዱ ግን ለታሪክ ይቆይ ዘንድ እውነቱን እናገር ዘንድ ተገድጃለሁ ማለት በሰጡት ምላሽ ጠቅላይ ሚኒስትሩ እሳቸውን እንደልክ ወደ ኤርትራ ልኪያቸዋለሁ ማለታቸው ሙሉ በሙሉ ሐሰት ነው ሲሉም አጣጥለውታል። የኤርትራ ጦር ተሳትፎ ሚኒስትር አቶ ገዱ በደብዳቤያቸው እንዳሰፈሩት የኤርትራ ሰራዊት ከኢትዮጵያ መከላከያ ጎን ሆኖ እስከ ደብረ ታቦር ድረስ መጥቶ መዋጋቱን እናስታውሳለን ይላሉ። የሚገርመው ግን ሰራዊታችን አስወጡ ብለ በፍጹም እንዳጠይቅ ተብለው ወደ አስመራ መላካቸውን ይፋ አድርጓል። ይህ ደግሞ በወቅቱ ከነበረው ይፋዊ የመንግስት መግለጫ ጋር ፍጹም የሚቃረን ነው። ስለ ትግራይ ሕዝብ የተነገረው አስደንጋጭ ንግግር ምናልባትም በደብዳቤ ውስጥ ትልቁን ድንጋጤ የፈጠረው አቶ ገዱ ስለ ትግራይ ሕዝብ ድህነት ስጋታቸውን ሲገልጹ ጠቅላይ ሚኒስትሩ የሰጡት ምላሽ ነው ተብሎ የተጠቀሰው ነው። አቶ ገዱ እንደሚሉት ጠቅላይ ሚኒስትሩ ትግራዮች ከእንግዲህ አይደራጁም፣ እንዳይነሱ አድርገን አድቀናቸዋል የሚል እጅግ አሳዛኝ ንግግር ማድረጋቸውን በምሬት ገልጿል። የውጭ ጉዳይ ሚኒስትርነት ስልጣንና ኤርትራ አቶ ገዱ በትግራይ ጦርነት ወቅት የውጭ ጉዳይ ሚኒስትር አልነበርኩም ይላሉ። የጥቅምት 24ቱ ጥቃት እንደደረሰ ማግስት ከኃላፊነታቸው መነሳታቸውን በማስታወስ ጠቅላይ ሚኒስትሩ እንደ ሚኒስትር ልኪያቸዋለሁ ማለታቸውን ህዝቡን ለማደናገር የቀረበ የፈጠራ ታሪክ ነው ሲሉም ከሰዋል። ክቡራን አድማጮች፣ የአቶ ገዱ አንዳርጋቸው ደብዳቤ በሀገሪቱ ከፍተኛ አመራሮች መካከል ያለውን የጥልቀት ልዩነትና የጦርነት ድብቅ ገጽታዎች ቁልጭ አድርጎ የሚያሳይ ነው። አቶ ገዱ እኔ ከደሙ ንጹህ ነኝ ለማለት መሞከር ከታሪክ ጠያቂነት አይድኑም ሲሉ ጠቅላይ ሚኒስትሩ ይወርፋሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአቶ ገዱ ምስክርነት ምን ያህል እውነትነት አለው? ወይስ ጠቅላይ ሚኒስትሩ በፓርላማ የገለጹት ታሪክ ነው ትክክለኛ? በእነዚህ ሁለት ከፍተኛ አመራሮች መካከል ያለው ይህ የቃላት ጦርነት ለሀገሪቱ ወደፊት ምን ይዞ ይመጣል? አስተያየታችሁን በኮሜንት መስጫው ላይ በሰለጠነ መንገድ አስፍሩልን። መረጃው ሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ ወቅታዊ መረጃዎች ሰብስክራይብ ማድረግ ቤተሰብ ይሁኑ።